በጣም የሚያስፈራው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍያለሁ። ዳጣ ክፍል 70 ይገዳችሁ ቆይቷል። እንግዲህ ደረጀ በጣም እንኳን ሰላም ነው እየጠረገ ጋሽ ብላ አጫጭና ልነግረው ስትል ፊቷን እያየች ነበር። ምን መሰለህ ይኸውልህ ማለት አለችው መኪና ውስጥ እንዳለ ደረጀ ምን ልነግረኝ ነው ብሎ አይኑ እየፈጠጠ ነው። ይሄ የተረገዘው እኮ ልጅ ማለት ነው አለችና በቃ የጠጣው አንድም የአንተ ልጅ ነው ብላ ስትለው አይኑን ፈጠጠ ጉርዝርዙ ወጣ። ጉርዝርዙ ሲወጣ የሚሆነው ጥፍት ሲል ስለምንድን ነው የምታወሪው? ሰላም አውቀሽዋል የምታወሪውን አላትና በጣም ትናለች። ጋሽ ይቅርታ አለችው። ይሄ ልጅ ያንተ ነው ካንተ እኮ ነው ያረገዝኩት ብላ አስረዳችው። አሞሽ ነው? ሰላም ግን ደህና ነሽ? እኔ ደህና ነኝ ጋሽ ምንም አልሆንኩኝም። ግን ይኸውልህ በቃ እኔ ደግሞ ሆኛለሁ ሰልችቶኛል። ይሄ ልጅ ያንተ ልጅ እንደሆነ ከልቤ እያዘንኩ ነው። እንዴት ሆኖ ወይ በምን መንገድ ነው ሊረገዝ የቻለ? ሰላም ይህ ምናልባት ወደ ትምህርት ይቻላል ወደ ሐኪም ቤት እመነኝ ጋሼ ይሄ ልጅ እኮ ያንተ ነው። አይ የምትል ተሆነ ሲወለድ ደግሞ ወስደህ ማስመርመር ትችላለህ። ልጅ እንዴት እንደሚወለድ ለኔ ታስረጅኝ። ያቺ ሰውየው ደግሞ አላቅም ብለሽ ከሆነ እኔ ሄጄ እናገረዋለሁ። ጋሼ እመነኝ ያንተ ነው ዳጣ ሞት ያንተ ነው ልጁ አለችውና ስትለው እያለቀሰኝ ሰላም ስለነ ስርዓትሽን ብትይዥ የምትናገረው ነው ምን ያየውሽ ነው ጋሼ ይሄን ሲነግርህ በጣም እያዘንኩ ነው። በቃ ይሄን ያደረኩት ያጠፋችው ልጅ መተክር ስላልኩ ነው። ይሄ ሁላ ይሆናልና ይሰራል ብዬ አላሰብኩም። እየቃዥሽና እያበድሽ መሆን አለበት። ህልም ነው፣ ድፍረት ነው። ይኸውልህ ጋሼ አለችና ይሄ የተፈጠረው ማለት ያረገዝኩት አንተን ሳይክ ስመጣ ነው። እትዬ ዱባይ የሄደሽ ጊዜ ነው። በቃ የዛን ጊዜ ነው የሆነ ተረገዘ አለችውና አይ ያለና ራሱን ሰላም ማለትና በጣም ተበሳጨ። እሱም እንደ ልቅሰት እንዴ ይሄ ቅዠት ነው መሆን ያለበት ሰላም አላተኝ። እሷ ማልቀስ እሱ ማልቀስ እንዴት ሰላም እንዴት ሊሆን ቻለ ያለ እሱም ፊቱን ሁላ ራሱን ከመጭት ደረሰ። ጨካኝ ነሽ ባክሽ ሰላም ጨካኝ ነሽ አንቺ እንዴት እንደዚህ እንደምያውሽ ለአንቺ እንደዚህ እየተንከባከበሽ ይሄን ነገር በሷ ላይ ትሰሪያለሽ? አይ ብላሷም ምትሮጥ ጠፋተኝ። እሱም ልቅሶውን ቀጠለ። ሰላም የምትሮጥ ጠፋባት። መኪና ላይ ወጥቶ በተንከባከበች እንደዚህ ያለው ውለታ መሆኑ በጣም አሳዘነኝ እያለ እያለቃቀሰ ነው። ሰላም መኪና ውስጥ ገብታ ለአንቺ እኮ ይሄ አይገባሽ፣ ይሄ ምንም ማለት ለአንቺ አይገባሽም፣ እኔ ከዳተኛ ነኝ እኔ እያለ ሰቅሰቅ ብሎ እያለቀሰ ነበር። ሰላም ዝም ብላ ያየች ነው። ሰላምም እንደዚሁ እያለቀሰች አይ ደረጀ መጀመሪያ ነበር እንጂ የሚለው ጠፍቶበታል። ምላሽ ደረጃ አምራለሁ እያለች ማርታ ስላለችው የሄሉን ተያዘው። እንዴት እንደዚህ ታደርጊያለሽ? ሰላም ጨካኝ ነሽ ባክሽ። ማርታ አታሳዝንሽም? ልጆች አያሳዝንሽም? እንዴት እንደዚህ ታደርጊያለሽ? አሁን እንዴት ላደርግ? ጨካኝ ነሽ ባክሽ ያለ ደረጀም እንግዲህ ትትናለ ላውቶፓን ይዘ በጣም ነው የሚቀነባት። አብረሻት ልጅ ማማዬ ኤቢ ጋር እያወራች እኔ ውሃ ናታን አብረን የምንኖረው አይደለ እንደ በኩል ልጅነትሽ ቤቱን ቀጥ አድርገሽ ትይዣዋለሽ እና ወራኛ ነሽ። ልብስሽን ማሽን ውስጥ ከተሽማታሪ ልጅ እንድስታያታው። ለማንኛውም ሰላም ቆርጣ አክስቷ ጋር ተሄደች። ሰራተኛዋ ትመጣለች። አማዬ ሰላም መሄድ አለባት፣ በጣም መሄድ አለባት።
ይሄ ቆንጆ መሆን አለባት ይቺ ልጅ። ይሄ ልጅ ከየት ያመጣችው ነው እንደዚህ መንፈስፈስ? ዋይ የቤታችንን ስሜት እየሰማች ነው። ዋይ ቆንጆ እንዳትሆን ማለት ነው አለች ማርታ። ናታ አይኑን እንደጥልባት ነውና ይኸውልሽ ሼቢ የራስሽን እድል የራስሽን መወሰን ታልቻልሽ በስምሽ ድክመት ላይ አታሳቢ ሰማሽ አለቻትኝ። እውነት ነው የምታወራ። ደረጀ እንግዲህ ብርግድ አድርጎ ወጥቶ እየሮጠ ደረጃውን ሲወጣ ወይኔ ጉዴ ደርዬ ምን ሆኖ ነው አለችና ከመቀመጫዋ ብድግ አለች። እሱም በደህና አይደለም በሰላም አይደለም። ሰላምን ሴት ጥዋት መጥቶ ነው ሰላም ወትዳ ነው አለችና ማርታም ተከታትለው ውጥት ስትል ደረጀ ከክላሱ ገብቶ ራሱን እያሻሸ ነበረ። እነሱ መቀመጣቸውን አላየም። አይኑ ፍጠጥ ምን ትለኛለች አሁን ምን ብዬ መልሳለሁ እያለ ነው ደረጀ። ማርታ ያላወቀችው ጉድ ኤቢ ብላ ልታስወጣው ነው። ተከታትለው ትድት ሲሉ እሱ መልሶ ደግሞ ወርወጣ። አሁንም መልሶ ደግሞ እያዩት ነበረ። ማርታ ልቧን ያዝ አድርጋ ኤቢም እንደዚሁ ምንድነው የሆነ ያለ ደሬ የምነካብኝ እንደዚህ ሲሆን ያይቸው አላውቅም እንዴ ይች ሰላም ናታ። በሰላም ጉዳይ እንደዚህ ነው። እስኪ ደውይለት ምንድነው የሆነው? ወዴት ነው የሚሄደው? እኔ ነኝ የምደውለው? ምን አገባኝ? ለአባቷ ያልደወለ ለማን ልደውል ነው? አለች። ደሬ መካተል አለብኝ አለችና ተከታተል ወሰድ ደውይና ምን እንደሆነች አሳውቂኝ ብላ ማርታም ሄደች። ወይኔ አለችና ማርታም ያየሽ ነበረ ወርዳ ሄደት ስትል እሱን ተከታትለው ስትሄድ ደረጀም ግን ደግሞ ዳጣን ይዣት ነው የሚሄደው። ይኸውልሽ ዳጣ እዚህ ቤት የትም አትሄድም እንዴ? ለምን? ልጅ እኮ ናት። እሱ እኔ ነኝ የነገርኩሽ። አጠገቤ እንድትሆን ፈልጋለሁ። ታስፈልገኛለሽ። እዛው እየመጣች ትጠይቅሻለች። አሁን እጅልኝ ጋሽ ነገርኩሽ። አንተ ሳትለኝ እኔ ራሴ ሄዳለሁ አልኩህ አይደል? አሁን ሁለታችሁንም ማየት አልፈልግም እዚህ ቤት። ይኸውልህ ልወልድ እኮ ነው የምሄደው። በሰላም ተከላከል። ግን ከዚህ በኋላ እንዳትመጪ መልሰሽ ወደዚህ ቤት። እነዛ ልጆች ደግሞ የዚህ ቤት አካል ናቸው ማለት ወራሾቹ መሆኑን አትርሳ። ስለምትናገሪው ደንታ የለኝም። ስለ ገንዘብ ስለ ውርስ እኔ ስለዛ ደንታ የለኝም። ጉዳይ አይደለም። እሺ ይህ ማለት በህሊና የማይጠገን የሚችል ሚስት ላይ ነው የደረሰ። ሚስት ላይ ጨካኝ ነገር ነው የፈጠርኩኝ። እሺ ጋሽ እኔ በሰላም መጀመሪያ ልውለድ፣ ከዛ በኋላ እነግርሃለሁ። አሁን ውጭልኝ። ይኸውልሽ ከመምጣትሽ በፊት አንድ ነገር ልንገርሽ። መጀመሪያውኑ እኔ ልትበቀኝ ከመፈለግሽ በፊት የማርታን ደግ ልብ ለትንሽ ደቂቃ ብታስቢ ደስ ይለኛል። እኔ አንተን ለመበቀር በጭራሽ አላሰብኩም። ያጣኋትን ልጅን መተካት ነው የምፈልግ። በቃኝ አሁን ብትወጭልኝ አላትና ማርታን ሰላም አላት። ውሃ መጣች። ውሃ መታ ስታየው አይኗ ፈጥጥ አለ። ደረጀ የሚለው ጠፋው። ይሄት ታረገችው። አሁን ውጭልኝ ሲላት ውሃ የምታየው ጥፍት አለባትና ደረጀም ዳጣ አባዬ በእኔ ምክንያት አይደለ እንደዚህ የተጨነቀው ባልመጣ ይሻል ነበርና አለችና ደረጀ ጭልጥ ብሎ ሄደ በሐሳብ። ቴዲዬን አባዬ እኔ እየጨነቀኝ ነው። ወይ ምንድነው? ቤት ሙሉ ነው የተጨነቀ። እማዬ ተጨነቀች። አንተ ራሱ መኪና ላይ ትጋጭ ነበር አስተውለሃል አባዬ? አሁን ራሱ ሁለት ዜና ግጭት ሄዳንኩ። ዋይ ይሄ መኪና መንዳት ለምን አይቀርብህም? አለችው ዳጣ። በቃ አትሄጂ እኔ ተይው በቃ ሞትኩም አልጣጥምም እኔ። እንዴ አባዬ ምንድን ነው የሆንከው? ምንም ቢሆን እኮ እኔ ሴት ልጅ ነኝ። ለምን እንደዚህ ተረድተህ ደክመህ አዝነህ ሳይህማ ይደብረኛል፣ በጣም ይከፋኛል አለችውና ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። አስተማሪና ቁም ነገር አዘል ድራማ ነበረ። ሰላም አለይኩም ወራህመቱላሂ ወበረካቱ።
የዛሬ ቪዲዮ ይህን መስል ነበር። ደህና ሁኑልኝ። አሰላሙ ባይ ባይ።